ግፊዖሙ እግዚኦ ለእለ ይገፍዑኒ ጽኦሙ እግዚኦ ለእለ ይጸብዑኒ። እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይደንቃል ይላሉ የቤተ ክርስቲያን ሊቃውንት። እንደ ቤተ ክርስቲያን አስተምሮ እግዚአብሔር አንድያ ልጁን ለመከራ አሳልፎ ሰጥቶታልና ሰውን ለማዳን መለኮት እንደ ሰው ተመላልሷል። ምሕረትን በሰጠ ጅራፍን፣ ፍቅርን በሰበከ ጥፊን፣ ድህነትን ባሰፈነ ይሰቀል ይገደል የሚል የደቦ ፍርድን ተቀብሏል። በሰዎች ተሰቅሏል። ነፍሱን አሳልፎ ሰጥቷል። ክርስቶስ አስቀድሞ ይህን መከራ እንደሚቀበል ቀደምት ነቢያት ተናግረውታል። መጠውኩ ዘባኔ ለቅስፈት ጀርባዬን ለግርፋት ሰጠሁ ይላል። እንደዚሁም ደግሞ ወመልታይትየ ወይንም ወመላትየ ለጽፋት ጉንጮችንም ለጥፊ ሰጠሁ ወይሜጥኩ ገጽየ ማፍረተ ምራቅ ከምራቅ ውርደትም ፊቴን አልመለስኩም ነው የሚለው። እንግዲህ እዚህ ላይ ምንድነው የሚያስረዳው? ጌታ ኢየሱስ ክርስቶስ እንደዚህ መከራውን ከመቀበሉ በፊት አስቀድሞ በነብዩ በኢሳይያስ ላይ አድሮ ጀርባዬን ለግርፋት በራሱ ፈቃድ ላይ ሰጠ ማለት ነው። ጀርባዬን ለግርፋት ሰጠሁ አለ። እውነት ነው። በዚህ በሰሙነ ሕማማት ስናስበው እንደሰነበት ነውና ዛሬም ደግሞ ስቅለቱን እያሰብን እንዳለ ነው ሁሉ አጥንቶቼ ሁሉ ተቆጠሩ ወይንም ደግሞ አጥንቶችን ቆጠሩ ብሎ ዳዊት የተናገረለት ጅራፉ ዘልቆ ስጋው አልቆ አጥንቱ እስኪቆጠር ድረስ ነው። ስጋው አልቆ አጥንቱ እስኪቀር ድረስ ነው ጌታ ኢየሱስ የተገረፈው። አምላክ ሰው የሆነበት መሰረታዊ ምክንያት እኛን ለማዳን ስለሆነ እኛን ቤዛ ሆኖ እኛ ልንቀበል የሚገባንን መከሮች በአጠቃላይ ሲቀበል እንግዲህ ሰው ከመሆን ጀምሮ ያለውን ነገር ብናየው ለአምላክ የሚመጥነው ወይም የሚገባው አይደለም። ሰው መሆን የተዋረድን ሆነን ሳለን የተናቅን ሆነን ሳለ እኛን ስጋ ሊዋሃር ነው ከሰማያት ወረደ ተብሎ የተነገረለት። ወደ እስራት የገባነውን እኛን ከታሰርንበት የኃጢአት እስራት ሊያላቅቀን ነው። እንግዲህ ከታሰርንበት የኃጢአት እስራት ሊያላቅቀን የመጣውን እሱን ታሰረ ብሎ ማሰብ እጅግ በጣም አስገራሚ ነው የሚሆነው። ዓለምን በመሃል እጁ የያዘ ነው። ዓለምን በመሃል እጁ የያዘ እሱ ፍጥረታትን ሁሉ የሚያመላልስ የሚመግብ ፈጣሪ እጆቹን የኋሊት አድርገው አሰሩት ሚለውን መስማት እጅግ ጭንቅ ነው። እንዲሁም ደግሞ በጥፊ መመታቱ እንግዲህ አንድ ተራ ሩቅ ብእሲ እንኳ በጥፊ ብትመታው ስለ ኃጢአቱ ሊሆን ይችላል። ማንኛውም ሰው በሆነ አካል የሆነ ቅጣት ቢደርስበት ኃጢአት የሌለበት ሰው ስለሌለ ይገባዋል ብለን ልንናገር እንችላለን። እርሱ ግን ንጹሕ ባህሪ ነው። ንጹሕ ባህሪ ሆኖ ሳለ በጥፊ ተመታ ሚለውን ማሰብ እጅግ በጣም ወደ ውስጣችን ዘልቆ የሚገባ ሐዘንን ይፈጥርብናል። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ እኛን ስለማዳን ብሎ በጥፊ መመታቱ፣ የእሾህ አክሊል መቀዳጀቱ ይህ ብቻ አይደለም። አዳምን የፈጠሩ እነዛ እጆች ናቸው በመስቀል ቅኖት የተቸነከሩት ማለት ነው። ወደ አዳም አዳም አይቴሃለሁ እያሉ ወደ ገነት የገቡ እነዛ እግሮች ናቸው በመስቀል ላይ በችንካር ተቸንክረው የምናያቸው ማለት ነው። ያለ ምንም ጥፋትና በደል ጀርባውን አጥንቱ እስኪቆጠር ድረስ መገረፉ፣ ምራቅን መቀበሉ፣ መስቀልን ተሸክሞ በተደጋጋሚ ጊዜ 14ቱን የመስቀል መንገዶች የሚባሉ አሉ። እነዛን መንገዶች በሚያልፍበት ጊዜ በተደጋጋሚ ጊዜ እየወደቀ መነሳቱ፣ እርቃኑን መሰቀሉ፣ ይህንና ይህን የመሰለውን ነገር በአጠቃላይ ስናስብ ክርስቶስ ስለኛ ድህነት የፈጸመው መከራ የተቀበላቸው ስቃዮች እጅግ በጣም ማንኛውንም ክርስቲያን እንዲመሰጥባቸው ምን ያህል እግዚአብሔር እንደሚወደው እንዲረዱ ያደርጉታል። ኢየሱስ ክርስቶስ በይሁዳ ተላልፎ ከተሰጠ በኋላ ብዙዎች ተፍተውበታል፣ ሰድበውታል፣ አጥንቱ እስኪቆጠር በጅራፍ ገርፈውታል። በጥፊ የመቱትም ነበሩ። ሁሉንም
በዝምታና በይቅርታ ተቀብሏል። ከዚህ ሁሉ መከራ ግን አንድ የተመረጠች ጥፊ ከኢየሱስ ክርስቶስ አንደበት ጥያቄ እንዲወጣ አደረገች። ስለምን ትመታኛለህ? የመከዳት የዳግም በደል ያመክንዮ ጥያቄ። ቀደም ሲል በባለፈ ጊዜ በአብይ ጾም በአራተኛው ሳምንት ላይ አክብረን የነበረው መጻጉዕ የሚባል ሰንበት ነበረ። ያም ሰንበት የተሰየመው በአንድ ጌታ ኢየሱስ ክርስቶስ በፈወሰው ሰው ነው። ያም ሰው 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ ዘመዶቹ ረስተውት ስሙ እንኳን ጠፍቶ መጻጉዕ ተብሎ፣ መጻጉዕ ማለት ሕመምተኛ እንጂ ስም አይደለም። እዛው ወንዝ ዳር ውሃው ሲባረክ እጠመቃለሁ ብሎ ሲጠባበቅ መጠመቅ አቅቶት እዛ ወስዶ የሚነግረው አጥቶ ሲኖር ጌታ ኢየሱስ ክርስቶስ ከዕለታት አንድ ቀን ቅዳሜ ቀን እንዛ ወንዝ ዳር ሲሄድ ይሄን ሕመምተኛ አግኝቶ ልትድን ትወዳለህ ወይ ብሎታል። አስፈቅዶ ለማድረግ ነው ሲለው ሰው የለኝም እንጂ መዳን እፈልጋለሁ፣ ውሃው በተባረከ ጊዜ ወስዶ የሚነክረኝ የሚያስጠምቀኝ አጥቼ ሲል ጌታ ኢየሱስ ክርስቶስ ውሃም ሳያስፈልገው ሌላም ነገር ምንም ሳይለው አልጋን ተሸከመ ሂድ አለው። አልጋውን ተሸክሞ ሄደ፣ ከደዌ ዳነ ማለት ነው። ይሄን ካደረገለት በኋላ የጌታ ኢየሱስ ክርስቶስ ወንጀሉ በሚበዛበት ቀን ሰንበትን ይሽራል፣ ሕሙማንን ይፈውሳል፣ በሰንበት ቀን ሕሙማን ሊፈወሱ አይገባም ብሎ ሰዎች በሚከሱበት ዕለት እሱም ቀርቦ እኔንም በሰንበት ቀን ፈውሶኛል ብሎ መስክሮበታል በጌታ ኢየሱስ ክርስቶስ ላይ። እንግዲህ እሱ በበጎ ስላላሰበ እንጂ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ቢፈውሰኝ ይችላል ነበርም ወይ? በስራ ቀን እንዴት በሰንበት ቀን እናንተ በምታከብሩበት ሰንበት እንዴት ፈወሰኝ? ሊፈውሰኝ አይገባም በደለኛ ነው ብሎ እንዳውም በጥፊ መትቶታል። ጌታ ኢየሱስ ክርስቶስን በጥፊ እንግዲህ የመቱት አሉ። ፊቴም በጥፊ ተመታው ያለው እሱ ከመታው ነው። ምራቅ ተተፍቶበታል፣ በጥፊ ተመትቷል። ከሌላ ሁሉ ለየት ያለው ጌታ ኢየሱስ ክርስቶስም ለምን በጥፊ ተመታኛለህ የሚለው የዛለት ከዛ በፊት የተነጋገሩት ነገር ስላለ ዳግም እንዳትበድል ያለው ነገር ተፈጸመ፣ ከዳ ማለት ነው። ጌታችን እንግዲህ ካቀረባቸው በሕማማቱ ጊዜ ካቀረባቸው አስደናቂ ጥያቄዎች ውስጥ አንዱ ይሄ ነው። በመጽሐፍ እንደምታውቀው የቀኝ ጉንጭህን ለሚመታ የግራህን አሳልፈ ስጥ የሚል ንባብ አለ። ይሄን ያስተማረው እሱ ራሱ ሆኖ ሳለ እሱን ጉንጩን በጥፊ ሲመቱት ለምንድን ነው ሌላኛውን አሳልፎ ዝም ብሎ ያልሰጠው ሚሉሉ ጥያቄ ሊያስጠይቅ ይችላል። ግን ደግሞ ዝም ብለህ መመታት የለብህም፣ በአግባቡ ትክክለኛውን ነገር መጠየቅ አለብህ። ለምንድን ነው እውነቱን እንዲሸሸግ የምትፈቅደው? አንተ እያደረክ ያለው ድርጊት ትክክለኛ ድርጊት አይደለም፣ ፍትሐዊ አይደለም፣ እውነትን ማዕከል ያደረገ አይደለም። ስለዚህ ምን አጥፍቼ ነው እንደዚህ የምታደርገው ብለህ በፍቅርና በትህትና ሆነ መጠየቅ እንዳለብህ ነው ጌታችን እያስተማረን ያለው ማለት ነው። 38 ዓመት ሙሉ አልጋ ላይ ተጣብቆ ተረስቶ የሚጎበኘው አጥቶ የሚበላውም አጥቶ ሰርቶ መብላት ተስኖት የአልጋ ቁራኛ ሆኖ ከሰው ያልተቆጠረ ሰውዬ ሰው መሆን ሲችል ጌታን ከድቶ ስለ ሰንበት የሚጨነቅ ሆነ። ሰንበት ተሻረ ብሎ እነዛ ጋራ ተባባሪ ሆነ። ከዳው፣ ከጌታ ኢየሱስ ክርስቶስ ተለየ ማለት ነው። እንግዲህ ይሄ ዛሬ ላይ የምናየው በጣም መልካም ወይንም ያልታደሉ ሰዎች ወይንም ደግሞ ብዙ ሰዎች ወዳጃቸውን የሚከዱ ሰው የሚከዳው የመጀመሪያ እግዚአብሔርን ነው። እግዚአብሔርን ከከዳ ሰዎችን ይከዳል። ለእግዚአብሔር ያልታመነ ሰው ለሰው አይታመንም። መጻጉዕ ለእግዚአብሔር መታመን ስለተሳነው ራሱንም ጎዳ፣ እንደገና ደግሞ ለአምላኩም አልታመነም። ለምሳሌ ሕጉን በማፍረስ መተነዋል፣ ቃሉን ባለመስማት መተነዋል፣ የሱን ትእዛዝ ባለመጠበቅ መተነዋል። በስንፍና በተለያየ መንገድ እግዚአብሔር ላይ ያልተገቡ ዱላዎችን ወርውረናል እኮ እንደየ አቅማችን ማለት ነው። ያን ያውቃል እግዚአብሔር። ያ የኛ የጉዳታችን ምልክት ነው ወይም የጉዳታችን ውጤት ነው። ሰው ኃጢአተኛ ሲሆን ትክክለኛውን ነገር የማድረግ እድሉ በጣም አናሳ ነው እየሆነ የሚሄደው። አሁን ይህንንም ዱላ ለምሳሌ ክርስቶስ የመጣው ዓለምን ለማዳን ነው። ሌላ በምድር ላይ በነበረበት ጊዜ አንድ እንኳን ነውር አልተገኘበትም። አሁንም እንኳን ይሄንን ጥፊ ይሄ ሰው ሲያቀርብለት ጭንቅላት ያለው ፒውር የሆነ ማንነት ያለው በሌላ ኃጢአት ተጽዕኖ ውስጥ የሌለ ቢሆን ኖሮ ፍትሐዊ የሆነ ነገር ማድረግ ሲገባው ለፈራጁ ጥሩ ፍቅር አለኝ ታማኝነት አለኝ ሚለውን አንፌር የሆነ ነገር ነው ያደረገው። የማይጠበቅ ነገር ሰዎች ሲያደርጉ የሚያደርጉትን ሰዎች ከማድረጋቸው በፊት ያውቃል። የበለጠ ግን ይራራላቸዋል። በነገራችን ላይ የበለጠ ነው የሚራራላቸው። ለምን አይጠበቅባቸውማ። ለምሳሌ እግዚአብሔርን ቃል የሰሙ አሉ። ውለታውን ማለት ቃሉን የሰሙና ቃሉን ያልሰሙ በደል ሲሰሩ ከሁለቱ በጣም የሚጎላው ቃሉን የሰሙ ሰዎች ሲሰሩ ነው የበለጠ የሚጎላው። ግን ደግሞ ቃሉን ሰምተው ሲሰሩ ደግሞ
እንዴት ቃሌን ሰምተው ጭምር ይሰራሉ ብለው ይህም በማድረጋቸው እጅጉን ያዝነባቸዋል። ስለምን ትመታኛለህ? ዛሬም ድረስ የሚዘልቅ የሰዎችን ማህበራዊ ሕይወት የሚፈትሽ የዘመናችንን እውነታ የሚመረምር ከባድ ጥያቄ ነው። አምላካቸውን የሚከዱ ሰዎች ሰው መክዳት አይከብደውምና ዛሬ ዓለም እንደተከዳዳ ነው። በብዛት ውለታ የተዋለለት ሰው እንደውም ዳዊት በመዝሙሩ ላይ ሲናገር ፈደዩኒ እኪተ እየንተሰናይት በጎ ስላደረግሁላቸው ክፉ አደረጉብኝ ይላል። ያ በጎ አድርጎ ክፉ የተደረገበት ሰው ተጠቃሚ ነው። ክፉ አድራጊው ግን አንተ መልካም ነገር አድርገህለት ያ ክፉ ነገር ቢያደርግብህ አንተ አትጎዳም፣ እሱ ግን ተጎጂ ነው ማለት። መጻጉዕ ተጎጂ ነው የሆነው ማለት። ጌታ ኢየሱስ ክርስቶስ በጥፊ መመታቱ፣ መገረፉ፣ መደብደቡ፣ መሰቀሉ፣ መሞቱ የመጣበት ዓላማው ነው። መጻጉዕ መጎዳቱ ነው የሚያሳዝነው። ስለዚህ በወዳጅም አይደለም በሌላ ሰው ጠላት የለውም ከሰይጣን በስተቀርና እንደውም የአዲስ ኪዳን ወንጌል ጌታ ኢየሱስ ክርስቶስ ያስተማረው በብሉይ ኪዳን ባልንጀራህን እንደራስህ አድርገህ ውደድ ነው የተባለው አይደለ? በአዲስ ኪዳን ደግሞ በኢየሱስ ክርስቶስ ትምህርት ደግሞ ጠላትህን ሁሉ ውደድ ነው የተባለው። ጠላት ብለህ የምታስበውን ሁሉ ልትወድ ይገባል። ጌታ ኢየሱስ ክርስቶስ እሱም በጥፊ የመቱትን እንደገና ደግሞ የሰቀሉትን እኮ እንዳውም የሚሰሩትን አያውቁምና አባቶ ይቅር በላቸው ነው። የሚሰሩትን አያውቁም ነው ያለው። በጣም ብዙ የሚሰሩትን የማያውቁ ሰዎች እግዚአብሔር ይቅር የሚላቸው ሰዎች እነሱ ይቅርታውን የማይፈልጉ አሁን ብዙ ጊዜ ሰዎች ይቅርታ ያለ መፈለግ። ስለዚህ ይሄን ሰው ጌታ ኢየሱስ ክርስቶስ አጠንክሮ በጥፊ መምታቱን ያሰመረበት ምክንያት የኋለኛው ንግግር ስላለ ነው። የኋለኛውን ነገር ሳይረሱ ባለውለታ መሆን ባለውለታዎችን የሚረሱ የሚረሳሱ እግዚአብሔርን ይረሱ ቀጥሎም ሰውን የሚረሱ ከዛ በኋላ እንግዲህ ለመቅሰፍት ወይንም ለጉዳት የሚዳረጉ አሉና ስለዚህ ከዚህ ይጠብቀን ነው የሚባለው። ቃሉን ሰምተው ትምህርቱን ሰምተው ታምራቱን አይተው በእጁ የሰራቸውን ብዙ ገቢረ ታምራት አይተው ማዳኑን ተቀብለው በሱ ላይ የሚያመጹ ሰዎች አሉ። ስለዚህ በዚህ ሰው አንጻር እግዚአብሔር ሁሉንም እንዲህ ብሎ ይጠይቃቸዋል። ስለምን ትመታኛለህ ብሎ ይሄ ለኛ ያለውን ጥንቃቄ ራሳችንን ድርጊታችን ትክክል እንዳልሆነ ወደ ማሰብ እንድንመጣ ይሄን ግብርም እየፈጸምንበት እንኳን እርሱ ለኛ ፍቅር እንዳለው ሁሉ የሚያመለክት ነውና እንደ ሰውኛ ስናስበው እጅግ በጣም የሚያሳዝን ነገር ነው። ቢሆንም ግን እውነተኛ አፍቃሪ የፈለገውን ያህል ሰው እየጠላው ቢሄድ የፈለከውን ያህል ውለታ እየዋልክለት የፈለከውን ያህል መልካም ነገር እያደረክለት እየጠላ ቢሄድ ጌታ ምንድን ነው ያለው? ጠላትን እንደ ራስ አድርገው ውደር ነው፣ የሚጠሉን ውደር ነው ያለው። ስለዚህ ይሄንን ይሄ ሰው የሚያደርገው ውለታ ባልውልለት ኖሮ እንደውም ይሄን ለማድረጉ አንድ ምክንያት ሆነው ይሄን ሁሉ ነገር እያደረኩለት ይሄን ማድረጉን የበለጠ ጽኑ ጉዳት ላይ መሆኑን የሚያመለክት ነው። ሁሉ የሚለውን ሊያመለክት ይችላል ይሄ ሐሳብ። አሁን መጻጉዕን ወቅሰን ስለሱ አውርተን መሄድ ብቻ ሳይሆን በጣም ብዙ የሚከዱ ሰዎች አሉ። በጣም ብዙ የሚከዱ ሰዎች ናቸው። ዓለም በሙሉ ዛሬ አብሮ ነው፣ ነገ ሌላ ነው። ቋሚ ጥቅም እንጂ ቋሚ ወዳጅነት የጠፋበት ዘመን ነው ማለት ነው። ብዙ ሰዎች በቋሚ ጥቅም ብቻ ሲኖሩ ቋሚ ወዳጅነት አጥተው፣ ቋሚ ወዳጅነት ያላቸው ሰዎች እኮ ቢኖሩ ቋሚ ወዳጅነት ጥቅምንም ላያሳጣ ይችላል፣ ጥቅምም ላያጠፋው ይችላል፣ ጥቅም ላይሽረው ይችላልና አሁን ያለው አብዛኛውም ብዙ ሰው ጠላት አይደለም እየተጣላ ያለው ወዳጅ ነው እየተጣላ ያለው። በትዳሩ ያሉ፣ በጉርብትና ያሉ፣ በስራ ያሉ፣ በአሰሪና ሰራተኝነት ያሉ፣ በጥቃቅን ነገር በትናንሽ ነገር ጥቅም አነሰኝ ብለው ሲያስቡ፣ ጥቅም አጣው ብለው ሲያስቡ ሰውን ለመጣላት አይቸገሩም። ጥቅም አለኝ ሲሉ ደግሞ የማይወዱትን የወዱ መስለው ይታያሉ ማለት ነው። እውነተኛ ፍቅር የለም ነው። ትክክለኛው ፍቅር ግን ፍቅረ እግዚአብሔር ፍቅረ ቢጽ ያስፈልጋል። በዘረኝነት ሊሆን ይችላል፣ በራስን በተለየ መንገድ ራስን በመውደድ ሊሆን ይችላል፣ ሌሎች ሰዎች ላይ ያልተገባ ነገር በማድረግ ሊሆን ይችላል። ይህም በምናደርግበት ጊዜ ክርስቶስ የተከላትን የማዳን ስራ በመከራው የፋቃትን ይሄ ጥላቻ በመከራው የፋቃትን ሕማም በሙሉ ነው እንደገና በራሳችን አለማስተዋል ምክንያት እየተከል ምን ሄደው ማለት ነው። በዚህ ምክንያት እያንዳንዳችን ይጠይቀናል። የሚሰርቁ ሰዎችን ስለምን ትመታኛለህ ይላል። በጥላቻ ከሄድን እግዚአብሔር ያዝንብናል። ምን ይለናል? ስለምን ትመታኛለህ ይላል። ስለዚህ ክርስቶስ የሄደባቸው መንገዶች በአጠቃላይ በእለት ዕለት ህይወታችን በአነጋገራችን ሊሆን ይችላል፣ በአስተሳሰባችን ሊሆን ይችላል፣ በገቢራዊ ህይወታችን ሊሆን ይችላል። ኳስችን ማርካለሁ ስለምን ትመታኛለህ? ልክኛ
ስናመነዝር ስለምን ትመታኛለህ? ይሄን እንድታረግ ነው የፈቀድኩልህ? ስንገድል ስለምን ትመታኛለህ? ስንዘርፍ ስለምን ትመታኛለህ? የተራበን ሰዎች እያየን ርኅራኄ ሳይኖረን ስንሄድ ስለምን ትመታኛለህ? ሰዎች ክርስቶስ ያደረገላቸውን ውለታ፣ መከራውን፣ ሕማሙን በሙሉ ሲረሱ ስለምን ትመታኛለህ? ያዳንኩህን ማዳን፣ የሰጠውን ቤዛነት፣ የሰጠውን ፈውስ ይህን ሁሉ በመርሳት ስለምን ትመታኛለህ ሁሉ ብሎ ይናገራል። ስለዚህ ይሄ ጥያቄ አሁን ላይ ላለን ሰዎች እግዚአብሔርን የክርስቶስን ውለታ ረስተን በተለያየ ኃጢአት ተይዘን ላለን ሰዎች ሰው የለኝም ብለው ተስፋ የቆረጡ ሰዎች አሉ። ክርስቶስ ግን ሰው የለንም ለምንል ሁሉ እኔ ያለውላችሁ ሊለን ነው ያ ሁሉ መከራ የተቀበለው። ስለዚህ ሰው የለኝም ስትል ስለምን ትመታኛለህ ይላል። እኔ ለአንተ ሰው ሆኜልህ አይደል መከራ የተቀበልኩት ስለምን ትመታኛለህ ይላል። ተስፋ የለኝም ስትል እንዴ ስለምን ትመታኛለህ? ተስፋ ባጣ ጊዜ እኔ አይደል ስላንተ መከራ ተቀብዬ በመስቀል ተሰቅዬ እስከ መቃብር ድረስ ገብቼ ከገባህበት መቃብር ያወጣሁ እኮ እኔ ነኝ። ተስፋ እኮ እኔ ነኝ። እስኪ ወደ እኔ ተመልከት ይለናል አምላካችን ክርስቶስ ማለት ነው። በሁሉም አቅጣጫ ስናይ ይሄ ንግግሩ የሁሉንም የሁላችንም ሕይወት የሚያንኳኳና የሚጠይቅ ነው። አስተሳሰባችንን፣ አኗኗራችንን፣ እቅዳችንን፣ ንግግራችንን፣ ገቢራችን ሁሉ የሚቃኝ ንግግር ነው ያለው ብለን ጠቅልለን መናገር እንችላለን። ወእግቶሙ ለእለ ሆዱኒ በእንተ ለነፍስየ ስለምን ትመታኛለህ የሚለው የኢየሱስ ክርስቶስ ጥያቄ ዛሬም ተገፊ ሰዎች ይጠይቁታል። ሀገርም ጥያቄውን ተውሳ ደጋግማ ትጠይቃለች። ለሀገርም ለቤተ ክርስቲያንም ለሰው ልጅም ሀገር ማለት ሰው የሚኖርበት ሀገር ነውና ለሀገራችን ኢትዮጵያም የሚያስፈልገን እውነተኛ የልብ ፍቅር ያስፈልጋል። እውነተኛ የልብ ፍቅር ካለ እንደውም እውነተኛ ፍቅር እኮ ኃጢአትንም ያስተሰርያል። እስመ ኩሎን ምንድነው የሚለው ቅዱስ ጴጥሮስ እርስ በርሳችሁ ተፋቀሩ ፍቅር ኃጢአትን ያጠፋልና ይላል። በፍቅር ኃጢአት ይሰራያል። በፍቅር ኃጢአት ስለሚሰራይ እውነተኛ ከልቡ ሰው የሚወድ ሰው ኃጢአት የለበትም። በዛ በፍቅሩ ምክንያት ኃጢአቱ ተፋቀለት ማለት ነውና ፍቅር ሀገር ይገነባል። እውነተኛ ፍቅር ማለት ነው። ታማኝ መሆን ሀገር ይገነባል፣ ቤተክርስቲያን ይገነባል። ኢትዮጵያ ሀገራችን የሚያስፈልጋትም እንደዚሁ እውነተኛ ፍቅር እንደ መጻጉዕ መክዳትና በመከራው ቀን በመጨረሻው ቀን ሰው በተቸገረበት ቀን መለየት አላውቀውም ይሄን ያደረግልኝ እኔ እንደውም ያደርግልኝም አላልኩም በሚል ሳይሆን ሳይደረግልንም እንኳን ወዳጃችንን እንኳን ውለታ የዋለልንን እንኳንስ እግዚአብሔርን እንኳን ኢየሱስ ክርስቶስን ሌላውንም የሰውን ልጅ ሁሉ እንድንወድ ነው የክርስቶስ መስቀል። እሱ በመስቀል ላይ ዋጋ የከፈለው እኮ ስለ ፍቅር ነው፣ ስለወደደን ነው መሞት ያስፈልገው እንጂ በደል ኖሮበት አይደለም። ምንም ያደረገው ነገር የለም። እግዚአብሔር ማለት ፍቅር ማለት ነው። እግዚአብሔር ማለት ኢየሱስ ክርስቶስ ነው። ፍቅር ኢየሱስ ነው በመስቀል ላይ የተሰቀለው። ፍቅር ነው ተሰቅሎ የተበላው የተጠጣው የዘላለም ሕይወት የሆነው ማለት ነው። ክርስቶስ ላይ ያልተገባን ግብር እንደፈጸመው ሰው በሀገር ላይ ያልተገባን ግብር ከሚፈጽሙት ቁጥር ላለመግባት ራስን ለሀገሬ ምንድን ያደረኩት እንደዚህ ተብዬ ተጠየቅ ይሆን? ለሀገር ማድረግ ማለት ለምሳሌ የሆነን ድርጅት መክፈት ምናምን ብቻ የሚለውን አድርጎ ሰዎች ማሰብ የለባቸው። በአቅም ለምሳሌ ራስን ለሌሎች ሰዎች ምን አይነት ጠቃሚ አድርገህ ነው የምታዘጋጀው? ራስን በሰላም ረገድ ቢሆን ለራስን ሰላማዊ ስታደርግ ለሌሎች ሰዎች ያንተ ሰላማዊ መሆን ለሌሎች ሰዎች ሰላም ምንጭ ይሆናል። ትዳር ካለ ትዳርህን ሰላማዊ ታደርጋለህ። ትዳርህን ሰላማዊ ስታደርግ አካባቢ ሰላማዊ፣ ካንተ የተነሳ ሌሎች በሌላ አስተሳሰብ ያሉ ሰዎች ያንተን ሰላማዊነት አይተው እነሱም ወደ ሰላም ይመጣሉ። ስለዚህ ሀገርን እየቀረጽክ እያስተካከልክ ከዛች ጥያቄ ውጭ እየሆንክ ነው የምትሄደው። በተገላቢጦች ደግሞ ለምሳሌ እኔ የራሴ ምጎዳ ከሆነ ለምሳሌ በሱስ ምጎዳ ከሆነ ሌሎች ሰዎች በእኔ እንዲበከሉ አደርጋለሁ። ስለዚህ ይሄን በማደርግበት ጊዜ ስለምን ትመታኛለህ ትላለች። ለምሳሌ ሀገሪቱ ማለት ነው። አንተ ስታጨስ እኮ አይታ በአንተ ምክንያት ሌሎች ደግሞ ወደ ጭሰት ወደዚህ እየገቡ ነው። አንተ ስታመነዝር እኮ አይተው ሌሎች ሰዎች በአንተ እየተማረኩ እየመጡ ነው። ሀገርህን በጋራ ሌሎች ሰዎች እንዲመቱ እያደረክ ነው። ስለምን ሀገር ላይ ጠላት ሆነህ ትነሳለህ? ትወዳታለህን? ሀገርህን የምትኖርባትን መልክዓ ምድር ትወዳታለህን? ሲጀምር መልክዓ ምድሯ ከሌለች የት ትኖራለህ? ሰላማዊ ሆነ እኮ ኢትዮጵያዊ ነኝ እንደዚህ ነኝ ቻይናዊ ነኝ ምናምናዊ ነኝ እያልክ እኮ የምትናገረው ያቺ የምትኖርባት ምድር ስትኖር ነው። ያቺ ምድር ደግሞ የምትኖረው አንተ ሰላማዊ ስትሆን ነው። ከሌሎች ሰዎች ጋር በሚኖር መስተጋብር መልካም ነገር ስታደርግ ነው። ያን ካላደረክ ግን
ሀገር ላይ ያልተገባ ነገር እንዲደረግ አንዱ ምክንያት አንተ ትሆናለህ ማለት ነው። ስለዚህ ሀገር ክርስቶስ በጠየቀበት አንጻር ሆነ ያልተገባ ነገር እያደረገ ለምሳሌ ስራ የማይሰራ በተለያየ ግድያ፣ ዝርፊያ፣ ቅሚያ ምናምን ያለ ሰው በሙሉ በክርስቶስም ላይ በሀገሩም ላይ በወገኑም ላይ በቤተ ክርስቲያንም ላይ ነው አመጽ እየፈጸመ ያለው። ይሄንን እንዲያስተካክል ቤተ ክርስቲያንም ትጠይቀዋለች። ጸሎታችንም እኮ እሱ ነው። በነገራችን ላይ ለሀገር ሰላም እንዲሰጥ ዕለት በቅዳሴ እናሳስባለን። አግርር ጸራ ታይተህ ገሪያ ጠላቶቿን ራሱ ጠላት የሚባሉት ከውጭ የሚመጡት ብቻ አይደለም። በነገራችን በዚሁ በሀገር ውስጥ ሆነው ራሱ በተለያየ ጥላቻ፣ ዝርፊያ፣ ተንኮል ምናምን ተይዘው ሌሎች ሰዎችን በማጥቃት ሀገሪቱን የሚያወድሙ ሰላሟን የሚያናጉ በሀገሪቱ ውስጥ ያሉ ሀገር በቀል ጠላቶች ናቸው። እነዚህን ሁሉ ወደ ትክክለኛ አስተሳሰብ እንዲያመጣቸው እግዚአብሔር ቤተክርስቲያን ትጸልያለች። ለነገስታቱ ትጸልያለች፣ ለመኳንንቱ ትጸልያለች፣ ለህዝቡ ሁሉ ስለ ዓለም ሁሉ ከምንኖርባት ምድር አልፋ ዓለምን በሙሉ እግዚአብሔር እንዲያስተካክል ትጸልያለች ቤተክርስቲያን። ይሄን የማያደርጉትን ደግሞ ትጠይቃቸዋለች። በዛኛው አንጻር ስለምን እንደዚህ ታደርጋለህ? ስለምን ይሄን ግብር ትፈጽማለህ? ምን አደረገች ኢትዮጵያ? ምንድን ነው ያጠፋችብህ ብላ በዚህ አውድ ውስጥ ትቃኛቸዋለች ማለት ነው። እግዚኦ ለእለ ይገፍኡኒ ጽኦሙ እግዚኦ ለእለ ይጸብኡኒ ንሳ ወልታ ወኩናተ ወተንስ ውስተ ረድኤትየ። ከ2000 ዓመታት በፊት በኢየሱስ ክርስቶስ የተጠየቀ ዘመን ተሻጋሪ ጥያቄ። ሁሉም ሰው በክፋት ሥራ ሲሳተፍ ሊዘነጋው የማይገባ ቤተ ክርስቲያንም ሀገርም ለዓለም ሰላም ሲሉ የሚዋሱት ኃይለ ቃል ስለምን ትመታኛለህ? እንግዲህ ይሄ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል ዓለም በሙሉ የዳነበት ዕለት ነው። ስለ ዓለም አንድ ጊዜ ራሱን መስዋዕት አድርጎ ያቀረበበት ዕለት ነው። እንግዲህ ይህንን ዕለት የሚያስብ ሰው በምንም አይነት ምክንያት ቢሆን በጥላቻ የኖረባቸውን ጊዜያቶች እያሰበ እግዚአብሔር ላይ በማመጽ የኖረባቸውን ጊዜያቶች እያሰበ ኃጢአት ወደ ጨለማ እንዲከታው እንደነበረ ያን የጨለማ ሕይወት እያሰበ ክርስቶስ ደግሞ ከገባንበት የኃጢአት ጨለማ እንዴት ባለ መከራና ስቃይ ወደ ብርሃን እንዳሻገረን እያሰበ ራሱ ንጹሕ፣ ቅዱስ፣ ትክክለኛ ፍቅር ያለው ትዕግስት ያለው ስርዓት ያለው ፍትሃዊ የሆነ ሰው ወደ መሆን ነው የሚያሻግረው እና በህይወቱ ወደዛ ህይወት እንዲያመጣ ራሱን መጠየቅ አለበት። ይሄን የሚሰሙ ሰዎች በአጠቃላይ የርኅራኄ ስራ፣ የፍቅርን ስራ፣ የመስጠትን ስራ እንግዲህ ክርስቶስ በመስቀል ላይ ዛሬ አርብ ስንል እኮ ለዓለም ራሱን ሰጠ ነው፣ ሌላ ነገር የለው። ክርስቶስ ለዓለም ራሱን የሰጠበት ዕለት ከሆነ የምናስበው እኛም በዛሬው ዕለት ለሌሎች ሰዎች መስጠት አለብን። ምን እንችለውን ያህል ያኔ ክርስቶስ ራሱን ከሰጠ እኔ ገንዘቤን ብሰጥ፣ የተራበን ባበላ፣ የተቸገረ እንደዚህ ባደርግ ምን ብርቅ ምን ድንቅ ነው እያል ሌሎች ሰዎችን በፍቅር መቀበል የፍቅር ስራንም መስራት ያስፈልገናል። ዕለቱም በዓሉ የሚያመለክተው ይህንን ነው። በዓሉን የሰላም የጤና እንዲያደርግልን፣ ሀገራችን ኢትዮጵያ ጽኑ ሰላም እንዲያደርግልን፣ በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን፣ ካልታመሙት እንዳያደርስብን፣ የተራቡትን እንዲያጠግብልን፣ የተጠሙትን እንዲያረካልን፣ የተራቆቱትን እንዲያለብስልን፣ የተለያዩትን ሁሉ ኢትዮጵያውያን በሙሉ እግዚአብሔር እንዲያስማማልን፣ ለሀገራችን ፍቅርን፣ ሰላምን፣ በረከትን ያድልልን።